ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የግንቦት 12 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና። የፌዴራል የሕግና ፍትህ ኢንስቲትዩት በፍትህ ስርዓቱ ላይ ጥናታዊ ሪፎርም እያካሄደ መሆኑን አስታወቀ። ደንበኞች የባንክ ሂሳባቸውን ከፋይዳ መታወቂያቸው ጋር እንዲያጣምሩ የተጀመረውን ስራ አጭበርባሪዎች እንደ አጋጣሚ ለመጠቀም እየሞከሩ መሆኑን ንግድ ባንክ አስታወቀ። ወደ ውጪ ስናልፍ አሜሪካ የኢራን ዘይት የጫነች ማዕቀብ የተጣለባት ስካይዌቭ መርከብን በህንድ ውቅያኖስ ላይ መያዟ ተሰማ። ወደ ቀዳሚ ዜናችን እንለፍ። የፌዴራል የሕግና ፍትህ ኢንስቲትዩት በፍትህ ስርዓቱ ላይ ጥናታዊ ሪፎርም እያካሄደ መሆኑን አስታወቀ። በሀገሪቱ የፍትህ ስርዓት ውስጥ የሚታዩ የአሰራር ክፍተቶችን ለመሙላትና ከጊዜው ጋር የሚራመዱ የህግ ማሻሻያዎችን ለማድረግ ጥናታዊ የሪፎርም ስራዎች እየተከናወኑ ይገኛሉ። የፌዴራል የሕግና ፍትህ ኢንስቲትዩት ከተሰጡት ዋና ዋና ተግባራት መካከል አንዱ ችግር ፈቺ የሆኑ ጥናትና ምርምሮችን ማካሄድ ሲሆን ተቋሙ በየዓመቱ በርካታ ጥናቶችን ከማካሄድ በፊት የፍላጎት ዳሰሳ በማድረግ ዳኞችና የፍትህ አካላትን የሚያጋጥሟቸውን ተግዳሮቶች ይለያል ተብሏል። ተቋሙ በሶስት ደረጃዎች የተከፈለ የክህሎትና የስነ ምግባር ስልጠናዎችን እየሰጠ እንደሚገኝ ተገልጿል። ለዚህም ማሳያ እንዲሆን በቅርቡ የወጣውን የወንጀል ስነ ስርዓት ህግና የማስረጃ ህግን በመጠቀስ በውስጥ የተካተቱትና ከዚህ በፊት ያልነበሩ በርካታ የተሻሻሉ ጉዳዮችን ዳኞችና አቃቤ ህጎች በየደረጃው አውቀው ስራቸውን በትክክል እንዲሰሩ ለማድረግ ግንዛቤ የማስጨበጫ ስራ እየተሰራ መሆኑ ተመላክቷል። የህግ ባለሙያዎች ከትምህርት ገበታ ሲወጡ የንድፈ ሀሳብ እውቀት ቢኖራቸውን በተግባር የተነደፈ ክህሎት ስለሚያንሳቸው ተቋማቸው በክህሎትና በስነ ምግባር ላይ በትኩረት እንደሚሰራ ገልጸው ስልጠናው በቅድመ ስራ፣ በስራ ላይና በልዩ ስልጠና ደረጃዎች ተከፍሎ የሚሰጥ መሆኑ ተብራርቷል። በዚህ መሰረት በፍትህ ሚኒስቴር በፍርድ ቤቶችና በፖሊስ ተቋማት ላይ የተደረገው ጥናት ለመንግስት ከቀረበ በኋላ አሁን ላይ የሚታዩ ከፍተኛ ለውጦች ሊመዘገቡ መቻላቸው ተመላክቷል። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት ከ1.2 ሚሊዮን በላይ ፓስፖርቶች ማሰራጨቱን አስታወቀ። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት ውስጥ ከ1.2 ሚሊዮን በላይ ፓስፖርቶችን መስጠቱን የአገልግሎቱ የኮሙኒኬሽን ዳይሬክተር አቶ አምቦ መካሳ ተናግረዋል። አቶ አምቦ እንደገለጹት ከተሰራጩት ፓስፖርቶች መካከል ከ800 ሺህ በላይ የሚሆኑት አዲሱና ዘመናዊው ኢ-ፓስፖርት ናቸው። አዲሱ የኤሌክትሮኒክስ ፓስፖርት በቀለም በዲዛይንና በይዘት ከነባሩ የተለየ መሆኑን የጠቀሱት ዳይሬክተሩ የጣት አሻራ፣ የፊት ገጽታ ለይቶ ማወቂያና የኤሌክትሮኒክስ ቺፕስ የያዘ በመሆኑ የደህንነት ባህሪያቶቹ ጠንካራና አስመስሎ ለመስራት እጅግ አስቸጋሪ እንዳይሆን ታስቦ የተሰናዳ መሆኑን አብራርተዋል። ይህ በአይነቱ አዲስ የሆነው ኢ-ፓስፖርት ከበፊቱ በተለየ ለ10 ዓመታት እንዲያገለግል ተደርጎ መታተሙን አቶ አምቦ መካሳ አክለው አስረድተዋል። ደንበኞች የባንክ ሂሳባቸውን ከፋይዳ መታወቂያቸው ጋር እንዲያጣምሩ የተጀመረውን ስራ አንዳንድ አጭበርባሪዎች እንደ አጋጣሚ ለመጠቀም እየሞከሩ መሆኑን ንግድ ባንክ አስታወቀ። በመሆኑም ደንበኞች የሚከታተሉትን ጥንቃቄዎች በማድረግ ራሳቸውን ከአጭበርባሪዎች እንዲከላከሉ ባንኩ አሳውቋል። በባንኩ ቅርንጫፎች በመገኘት ወይም ባንኮችን ያዘጋጀውን የበይነ መረብ ማስተሳሰሪያ አማራጭ በመጠቀም ብቻ የሂሳብ ቁጥሩን ከፋይዳ መታወቂያው ጋር ያስተሳስሩ ተብሏል። የማስተሳሰሩ ስራ በስልክ ተደውሎ ወይም በማህበራዊ ሚዲያ በሚላኩ መልእክተኞች የማይሰራ መሆኑን ተገንዝበው መሰል ጥያቄዎችን አያስተናግዱ ተብሏል። ባሉበት በበይነ መረብ ለማስተሳሰር ሲሞክሩ እርዳታ ከፈለጉ ከማያውቁት ወይም በሚገባ ከማያምኑት ሰው ገዛ አይጠይቁ። የ26 ኪሎ ግራም እጢ በተሳካ ኦፕሬሽን መወገዱ ተገለጸ። በመቀሌ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለ11 ዓመታት በማህፀን እጢ ሲሰቃዩ የነበሩ የ56 ዓመት እናት ከ3 ሰዓታት በላይ በፈጀ አስቸጋሪ ቀዶ ጥገና 26 ኪሎ ግራም እጢ ተወግዶላቸዋል ተብሏል። እነዚህ እናት ቀደም ሲል በርካታ የሕክምና ሙከራዎችን ቢያደርጉም ሳይሳካላቸው የቀረ ሲሆን የተሳሳተ ምርመራ ተደርጎላቸው የቲቢ መድኃኒት እስከ መውሰድ ደርሰው ነበር ነው የተባለው። በአሁኑ ወቅት ከቀዶ ጥገናው በኋላ በጥሩ ጤንነት ላይ እንደሚገኙ ሆስፒታሉ አስታውቋል። የማህፀንና ጽንስ ስፔሻሊስት ዶክተር ተወልደ ብርሃን አብርሃ የተመራውና ዶክተር ገብረ ኪሮ
ቴዎድሮስ ጸጋዛአብ፣ ዶክተር ተክላይ ዘርአይ፣ ዶክተር ማሪያ አለሜ እንዲሁም ማደንዘዣ ባለሙያዎችና ነርሶችን ያካተተው የሕክምና ቡድን ከፍተኛ ምስጋና ተችሯቸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአፍሪካ አየር መንገዶች የኢንዱስትሪ ችግሮችን ለመቅረፍ ትብብር እንዲያደርጉ ጥሪ ቀረበ። እየጨመረ የመጣውን የስራ ማስኬጃ ወጪ፣ የቁጥጥር ክፍፍልን እና ሌሎች የሀገሪቱን የአቪዬሽን ኢንዱስትሪ ተግዳሮቶች ለመቅረፍ የአፍሪካ አየር መንገዶች ጠንካራ ትብብር እንዲያደርጉ ተጠይቋል። ጥሪው የተደረገው ባሳለፍነው እሁድ በተጀመረውና እስከ ማክሰኞ ዕለት በጆሃንስበርግ በተካሄደው 14ኛው የአቪዬሽን ባለድርሻ አካላት ኮንቬንሽን የኤርፖርት ባለስልጣናት፣ የፋይናንስ ባለሙያዎችና የአቪዬሽን መፍትሄ አቅራቢዎችን ባሰባሰበው መድረክ ላይ ነው። በዚህ መድረክ ወደ 50 የሚጠጉ ሀገራት ተሳትፈውበታል። የአፍሪካ አየር መንገድ ማህበር ዋና ጸሐፊ አብደራህማን በርቴ የአፍሪካ አየር መንገዶች በጂኦፖለቲካዊ ውጥረት፣ በአቅርቦት ሰንሰለት መስተጓጎል፣ በዋጋ ንረት፣ በምንዛሬ ግፊቶች፣ የመሰረተ ልማት ክፍተት እንዲሁም እርግጠኛ ባልሆኑበት ዓለም አቀፋዊ ጫናዎች ውስጥ እየሰሩ መሆናቸውን ተናግረዋል። የአፍሪካ አቪዬሽን ኢንዱስትሪ የተበታተነ በርካታ የቁጥጥር ማዕቀፎችና የሁለትዮሽ የአየር አገልግሎት ስምምነቶች እንዳሉት የሚናገሩት ዋና ጸሐፊው ትብብር ካሁኑ በኋላ አማራጭ ሳይሆን መሰረታዊ ነው ማለታቸውን ዥንዋ ዘግቧል። ደቡብ አፍሪካ ለኬንያ ዜጎች የቪዛ ጥያቄ መሰረዟ የደቡብ አፍሪካን የኬንያ ጎብኚዎች እንዲጨምር አስተዋጽኦ አድርጓል። ይህም የፖሊሲ ቅንጅት ክልላዊ የአየር ጉዞን እንዴት እንደሚደግፍ ያሳያል ብለዋል። በሩሲያ ዩክሬን ጦርነት የሟቾች ቁጥር 15800 በላይ መሻገሩን የተባበሩት መንግስታት ድርጅት አስታወቀ። ሩሲያ በፈረንጆቹ የካቲት 2022 በዩክሬን ላይ ሙሉ በሙሉ ወረራ ከጀመረበት ጊዜ አንስቶ እስካሁን ድረስ የ791 ህጻናትን ጨምሮ 15850 ሰዎች መገደላቸውን የተባበሩት መንግስታት ድርጅት ዩኤን አስታውቋል። የተደራሹ የፖለቲካና የሰላም ግንባታ መምሪያ የአውሮፓና መካከለኛው እስያ ዳይሬክተር ካዮኮ ጎቶ ለጸጥታው ምክር ቤት እንደገለጹት በጦርነቱ የሞቱት ሰዎች ትክክለኛ ቁጥር ከዚህ በእጅጉ ሊበልጥ እንደሚችል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የ3 ቀናት የተኩስ አቁም ስምምነት እንዲደርስ ጥረት ቢያደርጉም የሰላም ንግግሩ በመቀዝቀዙ ጥቃቶች በድጋሚ ቀጥለዋል። ማክሰኞ ዕለት ብቻ ሩሲያ በዩክሬን ፕሪሉኪ፣ ሱሚና ቡሪን ከተሞች ላይ በሰነዘረችው የባሊስቲክ ሚሳኤል እንዲሁም የድሮን ጥቃቶች የአንድ የ15 ዓመት ታዳጊን ጨምሮ የ6 ሰዎች ህይወት አልፏል። በሌላ በኩል ዩክሬን በሩሲያ ቤልጎሮድ ግዛት በፈጸመችው ያጸፋ ድሮን ጥቃት የ2 ሰዎች ህይወት ሲያልፍ 6ቱ ቆስለዋል። የሩሲያ መከላከያ ሚኒስቴር በ6 ሰዓታት ውስጥ ብቻ ወደ ዋና ከተማ ሞስኮና ክራይሚያ የተኮሱ 7 የዩክሬን ድሮኖችን ማክሸፉን የገለጸ ቢሆንም በያሮስላቭ ክልል በሚገኝ አንድ የኢንዱስትሪ ተቋም ላይ ግን በድሮን ጥቃት ጉዳት መድረሱ ታውቋል። በመጨረሻም አሜሪካ የኢራን ዘይት የጫነች ማዕቀብ የተጣለባት ስካይዌቭ መርከብን በህንድ ውቅያኖስ ላይ መያዟ ተሰማ። የዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር ከኢራን ጋር ግንኙነት ያላትንና ማዕቀብ የተጣለባትን ስካይዌቭ የተባለች የነዳጅ ጫኝ መርከብ በህንድ ውቅያኖስ ላይ በቁጥጥር ስር አውሏታል። መርከቧ ባለፈው የካቲት ወር ላይ ከኢራኗ የህርግ ደሴት የተጫነ ከ1 ሚሊዮን በርሜል በላይ ድፍድፍ ዘይት ሳይዝ እንዳልቀረ ተገልጿል። ስካይዌቭ የተባለችው ይህች መርከብ የኢራንን ነዳጅ በማጓጓዝ ላይ በመሳተፏ ምክንያት ባለፈው መጋቢት ወር ላይ በአሜሪካ የኢኮኖሚ ማዕቀብ ተጥሎባት ነበር። መርከቧ የማላካ ባህረ ሰላጤን አቋርጣ በማሌዥያ ምዕራባዊ የባህር ጠረፍ አካባቢ ስትጓዝ እንደነበር የመርከብ መከታተያ መረጃዎች ያሳያሉ። ይህ የአሜሪካ እርምጃ የመጣው በዋሽንግተንና በቴሄራን መካከል ያለው ወታደራዊና ዲፕሎማሲያዊ
ዲፕሎማሲያዊ ውጥረት በከረረበትና ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ ጥቃቶችን ዳግም ለመጀመር በማስፈራራት ላይ ባሉበት ወቅት ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።